አንድ አካባቢን ሰላም አድርገህ ሌላው አካባቢ እየተቃጠለ ሀገር ሰላም ሊሆን አይችልም። በሳር ቤት ውስጥ ቁጭ ብለህ በግማሽ ሲቃጠል አንተ ወደ አንድ ጥግ እንደጠጋ እንደማለት ነው። ስለዚህ ይሄ የጎራ መቧደን ምናምን የሚባለው ነገር አይ ቲንክ ይሄን የሚሞክሩ ሰዎች አሉ። ግን ይሄ አሁን የሚነሳው የሰሜን ወይ የደቡብ ኃይል ሄዶ ቢያሸንፍ ምን ቢያደርግ ለውጥ አያመጣም። ሌላ አዙሪት ውስጥ ብቻ ነው የምንገባው። ለዛ ሀገር ቢበጀው ሁሉን ያካተተ ሁሉን ያሳተፈ ኢኩዊታብል በሆነ መልኩ ፌር በሆነ መልኩ የሚመሰረት መንግስት ነው። ያን ደግሞ መስራት የምትችለው በአንድ ወገን ወይም ደግሞ የተወሰኑ ወገኖች ሌላው ወገን ላይ የጠላት ወዳጅ የሚል አላያንስ በመፍጠር ሳይሆን ሁሉን ያሳተፈ በመፍጠር ነው። እና እኔ እስከማየው ድረስ እኔም ኢንትረስት ያለኝ በዚህ ነው። ለምንድነው ሰሜኖችን ምስራቆችን ወይም ደቡቦችን ጀዋር የሚያናግረው ለሚለው እኔ እኮ ከእስር ቤት ስወጣ ተናግሬያለሁ። ኢትዮጵያ ሰላም ለማምጣት ሁሉም ኃይሎች መሳተፍ ግዴታ ነው። አሁን ባለበት ሁኔታ ማንኛውንም ኃይል በመንግስት ውስጥም ያለ ከመንግስት ውጭም ያለ በሰሜንም ያለ በደቡብም ያለ በምስራቅም ያለውን በሰላም ጉዳይ ላይ በአገር መልሶ በማረጋጋት ጉዳይ ላይ ሀገርን ከመበታተን በመታደግ ጉዳይ ላይ ከማንም ጋር ለመወያየት ከማንም ጋር ለመነጋገር ከማንም ጋር ለመስራት ዝግጁ ነኝ። ይሄ ከመንግስትንም ጭምር ማለት ነው። መንግስትንም ጭምር ሞክሬያለሁ እኮ 3 አመት ከእስር ቤት ከወጣሁ በኋላ ከዛ በፊትም ሞክሬያለሁ። አሁንም ቢሆን ለምንድነው ከኔ ጋር ከሌላ የምትናገረው? these are political actors, these are armed actors ብዙዎቹ። እነዚህ የአገሪቷ የፖለቲካና የሴኩሪቲ ችግር ወይም ደግሞ ግጭት አካል ናቸው። እነሱን ሳታወያይ እነሱን ሳታነጋግር ከነሱ ጋር ሳትከራከር ሳትደራደር ሳትነጋገር ሀገራዊ መፍትሄ ማምጣት አይቻልም። ይሄ ግዴታ ነው። ይሄን የሚሉት የብልጽግና ሰዎች እነሱ መስራት ያለባቸውን እኛ ስንሰራ ለምን ትሰራላችሁ ማለት አልነበረባቸውም። በጣም ጥሩ። ምናልባት ቅድም ከእስር ቤትም ስወጣ አንድ ቃል የገባሁት ነገርም አለ። በሂደትም ደግሞ በየጊዜው በየመድረኩም በየጽሁፎችም ስትገልጻቸው የነበሩ ጉዳዮች አሉ ከሰላም ጋር ተያይዞ። ለአሁኑ ግን ባለፈው በተገኛችሁት የቨርቹዋል ራሊ ላይ ወይም ሰልፍ ላይ የጋራ አጀንዳ የላቸውም የሚል ነው አንደኛው ምክንያት የነበረውና በአጭሩ ምንድነው የጋራ አጀንዳው? ሚኒመም አጀንዳው ምንድነው ሊያሰባስብ የሚችለው ኢትዮጵያ ላይ ያሉትን የተቃውሞ ጎራዎች? ሰፊ ልዩነትማ አለን እንዴ? ሰፊ ልዩነት ባይኖረንማ ተመሳሳይ አመለካከት ቢኖረን ኖሮማ ይሄን ሀል አነጋጋሪ አይሆንም ነበር። ሰፊ የትላንት ሁነቶችና ሂደቶችን የምናይበት ዛሬ ያለንበት ሁኔታ የምናይበት ወደፊት ያለን ህልምና ትልም ይለያያል። ይሄንን አክሴፕት ያደረገ ኃይል ነው በዛ ላይ ተሳተፈው። የጋራ አጀንዳ ግን ዲቨሎፕ አድርገዋል። የጋራ አጀንዳው ምንድነው? አትም ሚኒመም ዛሬ ይሄ እዛ ላይ የነበሩ ፖለቲከኞች እና የፖለቲካ አመራሮች ብቻ ሳይሆን የኢትዮጵያ ህዝብ ዛሬ አንድ የጋራ አጀንዳ አለው። ሁለት አክቹአሊ። አንደኛው ሰላም የጋራ አጀንዳ ሆኗል። ምክንያቱም ጦርነት በእያንዳንዱ ቤት ገብቷል። ሞትን በእያንዳንዱ ቤት፣ መቁሰልን፣ መፍረስን፣ መበተንን በእያንዳንዱ ቤት አስገብቷል። ከዚህ በፊት እንዳልኩት ሞገስ ድሮ በነበሩ ስርዓቶች ውስጥ በንጉሱም በደርግም በኢህአዴግ ዘመንም ጦርነት የቆላማ አካባቢዎች የጠረፍ አካባቢዎች ነበር። በኤርትራ ጠረፍ፣ በኦጋዴን ጠረፍ፣ በባሌ ጠረፍ፣ በሐረርጌ ጠረፍ፣ ሜይቢ በጎንደር ጠረፍ ነበር። የሩቅ ተመልካች ነበር አብዛኛው የኢትዮጵያ ህዝብ፣ የሩቅ ደጋፊ ነበር። ባለፉት 5-6 ዓመታት የነበሩ ጦርነቶች ለየት የሚያደርጋቸው በሸዋ ፕላቶ፣ በአርሲ፣ በጎንደር፣ በጎጃም ከዋና ከተማዋ በ100-200 ኪሎ ሜትር ሬዲየስ ላይ ነው ጦርነት። ኢትዮጵያ ውስጥ አሁን የቆላማ የጠረፍ ጉዳይ አይደለም፣ የመሀከል ጉዳይ ሆኗል። ይሄ ደግሞ ምን አድርጓል? ጦርነትን በየቤቱ እንዲገባ አድርጎታል። ይሄ ሞትን፣ እልቂትን፣ ውድመትን በየቤቱ አድርሶታል። ኢኮኖሚውን አድቅቆታል። ቅድም እንዳልኩ አንዱ ለዚህ ነው ሰላም ዋና አጀንዳ የሆነው። ሁለተኛው ኢኮኖሚ አጀንዳ ነው። ፕሮባብሊ ላለፉት 50 ዓመታት ለመጀመሪያ ጊዜ ከ1974 ሪቮሉሽን በኋላ
የኢኮኖሚ አጀንዳ ዋነኛ የኢትዮጵያ የፖለቲካ መነታረቂያ መከራከሪያ መወያያ አጀንዳ ሆኖ መጥቷል። ለምን እንግዲህ ይቅርታ አንተ ፕሮፖዝ የምታደርገው ነው ወይስ እዛ ጋር ባለፈው አንድ ላይ ተሰባሰባችሁት ሁሉ የሚያምኑበት ነው? አንተ ፕሮፖዝ አድርጋ ይቻሉ ጥሩ ሆነ ብሎ እነሱ የሚቀበሉት ጉዳይ ነው ወይስ ያንተ ፕሮፖዛል ብቻ ነው? እነዛን ሀሳቦች ተመልሼ እኔም አዳምጫቸዋለሁ፣ ከዛ በኋላም አዳምጫቸዋለሁ። አቲ ሚኒመም ሁሉም ሰዎች የሰላም አስፈላጊነት ሰላም እንዴት ይምጣ የሚለው ላይ ልዩነቶች ይኖራሉ። ወደፊት ውይይት ማድረግ አለብን መካኒዝሙ ላይ። ግን የሰላም አስፈላጊነት ላይ ኮመን አጀንዳ አላቸው። ይሄ እኮ ለውጥ ነው ሞገስ። የዛሬ 5 ዓመት የዛሬ 4 ዓመት 3 ዓመት እንኳን እኮ ጣለው ቁረጠው ጨፍልቀው ደምስሰው አልነበረም እንዴ የነበረው? እዛ ላይ ሲሳተፍ የነበረም ሌላውም ኃይል ዛሬ ጦር የሚመራ ኃይል ሳይቀር ሰላም አስፈላጊ ነው፣ ቅድመ ሁኔታችን እነዚህ ናቸው፣ ለዚህ ያስፈልጋል የሚል ላይ ልዩነት ሊኖር ይችላል። ግን ሰላም የጋራ አጀንዳ ነው። ሰላም ደግሞ የዛ ላይ የነበሩ ፖለቲከኞች ብቻ ሳይሆን የሀገራችን ህዝብ በሙሉ የኮመን አጀንዳ ነው። በጣም ጥሩ። ወደ ሰሞንኛው ሪአክሽን እንሂድ። በዚሁ ይሄንን ያህል ካስቀመጥን እንድታጠራው ስለፈለኩኝ ነው። አንተም ስለሰማ ምንም የሚያገናኛቸው ነገሮች ሳይኖር ነው የተሰባሰቡት የሚል ነው። እንደውም እኔ አንተን አስተያየት ነው ከሌሎቹ በተለየ ጥሩ ሆኖ ያገኙት። አንዱ ነጥብ ምንድነው ከታክቲካል ስብስብ መሰባሰብ ባሻገር መሄድ አለብን የሚል መልእክት እንዳስተላለፍ ካስታውሳለሁ። ምክንያቱም እያስተላለፍኩ ስለነበረ እያዳመጥኩ ስለነበረ ይሄን አጽንኦት መስጠቱ አስፈላጊ ነው። አንድ ገል ጨምርልህ ሞገስ እንትን ካነሳው ሎክ ይሄን የሚሉ ደግሞ ብልጽግናዎች መሆናቸው እኮ ነው የሚገርመው። ምንድነው ኮመን አጀንዳ ያላቸው? አትሊስት የኢትዮጵያ ህዝብና አብዛኛው ተቃዋሚ አሁን ሰላምን እንደ የጋራ አጀንዳ ይዞ ቀርቧል። ምንድነው የጋራ አጀንዳ አላቸው? ስልጣን የስቴት ፓወር ብቻ እኮ ነው። ምንም ጉዳይ ላይ አይከራከሩም፣ ምንም ጉዳይ ላይ ወያዩም፣ ምንም ጉዳይ ላይ ልዩነት እንደሌለ እንደ ሞኖሊቲክ ሆነው ነው የሚሄዱት። ስልጣን ከእጃቸው ሲያመልጥ በትንትናቸው ይወጣል። ሰው ኢህአዴግ ላይ እኮ አይደለም እንዴ አሁን የሚሉት ነገር እኮ ትዝ ካለ ያኔ በቄሮ ትግል ጊዜም ምን ነበር ሲሉ የነበረው? ሳጥና ጭናቸው ምንም ኮመን አጀንዳ የላቸውም። ጎንደር ላይ ሰው ወጥቶ የኦሮሞ ደምደሜ ነው ሲል ምንም ኮመን አጀንዳ የላቸውም ይሉ ነበር። እንደዛ የሚሉት ሰዎች ግን ስልጣን አጥተው በወራት ውስጥ በትንትናቸው ወጣ በ2 ዓመት ውስጥ ጦርነቱ ነው የገቡት። አማይ ራይት? አትሊስት ይሄ በዚህ ውይይት ላይ ያለን ሰዎች ከህይወት ተመክሮም ከሌላም ተመክሮ ልዩነት እንዳለ እናምናለን። እነኚህ ልዩነቶች አክብረን በውይይት በድርድር በንግግር እያጠበብን ፈርስት ስቴፕ ሰላም አምጥተን ከዛ በኋላ የጋራ ሀገር ግንባታ ላይ መወያየት አለብን የሚል አመለካከት አለና ብልጽግና የሚባለው ስብስብ ምን ኮመን አጀንዳ አለው? ናቲንግ ከሌለው እንደ 7 ዓመት ቆየ። ታዲያ ተከታዩ ጥያቄ የሚሆነው እሱ ነው። ፓወር የሀገሪቷን ፓወር ስለተቆጣጠረ በዛም ይበዘብዛል። የሬንት ዲስትሪቢዩሽን አለ። ቅድም እንዳልኩ ኢህአዴግ እኮ 27 ዓመት አሁን ስለ አብይ ስለ ህወሓት ሲናገሩ ህወሓቶች ስለ አብይ ሲናገሩ ስታይ እነዚህ ሰዎች ለካ እንዴ እነዚህ ሰዎች አንድ ፓርቲ ውስጥ ነበሩ እንዴ ብለህ ራስን አጠይቅም? አሁን አይደለም እንደውም አሁን ከተዋጉ በኋላ አይደለም ላይክ ኤፕሪል 2018 ላይ አብይ ስልጣን ይዞ ሰኔ ላይ የነበረውን ዲስኮርስ ስታየው አርቴሪሊ ኢን ዘ ሴም ፓርቲ ይላል። ምክንያቱም እንግዲህ ኢህአዴግ አትሊስት ምንም እንኳን የህወሓት የበላይነት አለበት ቢባልም የነበረው ከግራ የሚያመጡት ዲሞክራቲክ ሴንትራሊዝም ነበራቸው። ክርክሮች ነበሩ፣ ውይይቶች ነበሩ፣ ምንም እንኳን ፌር ባይሆንም። ዛሬ እኮ ዘይ ናቲንግ ዘይ ኖ ዲስከሽን። በብልጽግና ማዕከላዊ ኮሚቴ ውስጥ ስራ አስፈጻሚ ውስጥ ያሉ ሰዎች ከተሳሳትኩ ያርሙኝ። ዘይ ኖ ዲስከሽን። አሁን እኮ ታዬ ባለፈው እያለው እኮ እየተናገረው ነው ሰምተው እንደሆነ ኖ ዲስከሽን። እኔ አይቭ ሲን ዳት ምንም መጀመሪያም አልነበረም አሁንም አልነበረም ምንም አይነት ልዩነት። አሁን ከዛ ውስጥ የወጡ ሰዎች የሚናገሩት ነገር አለና what's keeping them together? It's simply power and rent distribution ነው። ጥሩ መልካም። እንግዲህ ሰሞኑን የተለያዩ ሪአክሽኖችን አይታል። ሁለት መልኩ ነው ቅድም መግቢያ ላይ እንደተናገርኩት፣ አንዱ የጠቅላይ ሚኒስትሩ የተለያዩ ማህበረሰብ ክፍሎችን እየሰበሰበና እያወያየ ኢንኮቴሽን እያወያየ ነው የቆየው። ጥያቄያቸውን እየሰማ መፍትሄ ለማፈላለግ ነው መድረኩ የተባለው።
አንዱ እሱ ነው። ሌላኛው ደግሞ ስፔሲፊካሊ ከጤና ባለሙያዎች ጋርም ሰሞኑን ትላንትና ወዲያም መሰባሰቡን አይተናል። ከከተማ አስተዳደር ጀምሮ እስከ ጠቅላይ ሚኒስትር ደረጃ በስብሰባ መልክ ሪያክት አድርገዋል። ባለፈው ቨርቹዋል ራሊም ከዛ ውጪም ፐርሰናሊ አንተን የሚመለከት ነገርም አለ። ሁለተኛው ከአቶ ታዬ ደንዳ አንዳንድ ነገሮችን መግለጥ ወይም ባለ 3 ክፍል በአማርኛ በ4 ክፍል በኦሮምኛ የሰጠውን በአፋን ኦሮሞ የሰጠውን ቃለ ምልልስ ተከትሎ የተለያዩ ሪአክሽኖች አሉና ኦቨርኦል እንዴት አየው? እያንዳንዱ ክሊፕ ስላለኝ የምጠይቅ ነገሮች ይኖራሉ፣ ግን በአጠቃላይ እንዴት አየው? የጠበቅነው ነው። ብልጽግና እኮ ኢህአዴግ 2.0 ነው። ኢትስ ላይክ አ ፌድድ ኮፒ ኦፍ ኢፒአርዲኤፍ። ኢህአዴግ የሚያደርገውን ወይም መለስ ያደርግ የነበረው ነው የሚያደርጉት፣ ግን ኳሊቲው በወረደ ኮፒ ማለት ነው። ለትግሉ ጥሩ ነበር። ብዙ ወደፊት የምንገልጻቸው ብዙ የተጠቀምናቸው ነገሮች አሉ። it was very useful። እንዲደረግ የምንፈልገውን ነገር ነው ያደረጉት። ሎክ የዛሬ 6-7 ወር የነበሩት በትን አቋም ወደኋላ መለስ ብለህ ስታይ በጣም ተንደላድለው በጣም ተንደላቀው ሁሉ ነገር የሚያደርጉት ሰው ከሰበሰቡ ማወያየት የለም፣ መነጋገር የለም። ሄድና ኮሪደር ልማት ሄድና ይሄን ፓርኪ ይሄን ቤተ መንግስት ይሄን ነበር። ያ ካንተም ጋር ስናደርገው የነበረው ውይይት አጀንዳ ያደረግነው ያ የኢትዮጵያ ህዝብ ጥያቄ እንዳለው የኢትዮጵያ ችግር እንዳልሆነ ኢትዮጵያ ህዝብ ችግር የሰላም ጦት ደግሞ የፈጠረው የኢኮኖሚ ቀውስ ነው የሚለውን አጀንዳ ማድረግ ችለናል። መንግስትና ገዢው ፓርቲ አብይ የአጀንዳ ተቀባይ እንዲሆን ማድረግ ተችሏል ማለት ነው። ከእንግዲህ በኋላ ወደ ኋላ የሚመለሱበት ምንም አማራጭ የላቸውም። ወደፊት እንወያይበታለን። ግን it was very successful። ኢን ኮንትራስት ህዝቡ እያለ ያለው እና እዛ ውይይቶች ላይ የቀረቡት አክቹአሊ ከታች ሲጀምሩ ትንሽ አስጊ ነበር። ከታች መዋቅር የነበረው ካድሬ ያው ከህዝቡ ጋር ስለሚኖር የህዝቡንም ችግር የህዝቡንም ልብ ትርታ ይረዳል። ጎባክ ዋች መጀመሪያ አካባቢ ሐኪሞቹ ተቃውሞ እንደተጀመረ በከተማ ደረጃ በቀበሌ በወረዳ ደረጃ እንደገና መምህራኑ ሰብስበው የነበሩት ውይይት the quality of discussion was better። ካውንተር ናሬቲቭ ለመገንባት የሚያስችላቸው አካሄድ ጀምረው ነበር። ወጣና ግን ላይ ሲደርስ ቤዚካሊ የገመትነውና የጠበቅነው የፈለግነው ነው የሆነው ማለት ትችላለህ። ምክንያቱም ህዝቡ ያነሳው ጥያቄ ሌላ፣ ጠቅላይ ሚኒስትሩ የሚመልሰው ነገር ሌላ ነገር ነበር። አይ ቲንክ ለዛ ነው ባለፈው አይተህ እንደሆነ የሆነች ፓይ ቻርት ነገር አስቀምጫለሁ። ንግግሮቹን በሙሉ ባየው በኋላ አሁን ለሚመጣው ለውጥ ክሬዲት የሚሰጥ ከሆነ መቼም ያው እናንተ የሚዲያ ሰዎች የ2008 ለውጥ ማን አመጣው ምናምን ክርክር አለ። ለሚቀጥለው ለውጥ ማን አመጣው ከተባለ ሁሉ ክሬዲት መገሳጠት ያለበት ለኢኮኖሚው ነው። 50%፣ 30% አብይ ነው፣ 20% ነው ሌሎቻችን የምንከፋፈለው። በኋላ የክሬዲት ሽሚያ እንዳይፈጠር ማለት ነው። ምክንያቱም ኢኮኖሚው ሐኪሞቹ ጥያቄ የጀመሩበት አንስቶ ዛሬ ደግሞ እየተባባሰ ነው። የኑሮ ውድነቱ እየተባባሰ ነው። ሰው ያለበት ሁኔታ እየተባባሰ ነው እየሄደ ያለው። አሁን የወጣውን በጀት ደግሞ ኬርፉሊ ወደፊት እናየዋለን። ኬርፉሊ ስታየው ነገሮችን የሚያባብስ እንጂ ነገሮችን የሚያሻሽል ሆኖ አይታይም። በቤተ መንግስት የተደረጉት ውይይቶች ለትግል በጣም ጠቃሚ ነበሩ። ትንሽ ድምጽ ይቆራረጥ ነበር። ይሄንን ማለት ነው። አዎ እዚህ ላይ ነው ማለት የሚመጣው ለውጥ ላይ ማን ነው ኮንትሪቢዩት ያደረገው? ኦህዴድ ነው ወይስ ቄሮ ነው የሚለው ክርክር አለ አይደለም? 2018 ላይ አሁን እንዲቀመጥ ትልቁን ክሬዲት መውሰድ ያለበት የዳቦ ጉዳይ፣ የዳቦ ጥያቄ። ኢኮኖሚው ከዚህ በፊት በስፋት እንተወያየ ነው። በጦርነት በብልጭልጭ ፕሮጀክት ላይ በማጥፋት አሁን ደግሞ የአይኤምኤፍን ኦስትሪቲ ስምምነት በመፈረም ከ1974 ወይም ደግሞ 66 ወዲህ ለመጀመሪያ ጊዜ የዳቦ ጥያቄ ዋናው የሀገራችን ፖለቲካ
መሪ ጥያቄ ዳቦ እንዲሆን ሆኗል። አሁንም ሁለት ነገሮች ግልጽ ሆነዋል። አንዱ ዘንድሮ ያወጡት በጀት ይሄንን የሚፈታ ሰውን የሚያባብስ ነው። ሁለተኛ ጠቅላይ ሚኒስትሩ ያደረገው ንግግር ከሁሉም ቡድኖች ጋር ያደረገው ንግግር ትንሽ የመረዳት ነገር ጀምሯል፣ ግን ለመፍታት አቅሙም ዝግጁነቱም የለውም። የዚህ ለውጥ ዋና ባለቤት የሚሆነው የዳቦ ጥያቄው ራሱ ዳቦ ነው የሚሆነው። ሁለተኛው ጠቅላይ ሚኒስትሩ የሄደበት ምሳሌ ያው አንተ ሲንግል ነህ እንጂ አንድ ቤተሰብ ካለ ልጆችና ባለቤት ካለ አምና 5,000 ነው የምትሰጣት እንበል በወር ለአዝቤዛ ወይ 2,000 ነው የምትሰጣት እንበል ለአዝቤዛ አምና እና ሽሮም ድንችም ሁሉን ነገር ገዝታ ለልጆቿም ወተት ገዝታ ታጣለች። አምና 2,000 ብር የሚገዛውን ዘንድሮ ያ 2,000 ብር ሊገዛ አይችልም፣ ከግማሽ በታይ የሚገዛው እና ወዷ ባለቤትህ ባሌ ሆይ 2,000 ብሩ አልበቃኝም፣ አምና የወተት ዋጋ ከአምናው በጥፍ ጨምሯል፣ የሽንኩርት እንደዚህ ጨምሯል፣ የልጆች ልብስ ጨምሯል፣ በጣም አጥሮኛል፣ በራብ ልናልቅ ነው ስትልህ አንተ ደግሞ አይ በጣም ነው ሀብታም የሆንሽው አንቺ ምንም ችግር የለብሽም፣ እያደግን ነው ሀብታም እየሆን ስለሆነ ታገሺ፣ ይልቁንም እንዳውም ቆይ ነይ እዚህ ጋር ይሄው ሽቶ ልንፋልሽ፣ ቅባት ልቀባልሽ፣ ልጆቹንም ቅባት መቀባት that's what the prime minister did ከሁሉም ኮሚኒቲ ጋር ያደረገው። ስፔሲፊካሊም እንዲህ ብለዋል። ምናልባት እዛው መስጠት እንድሰጥበት ስለዚህ ጉዳይ እያወራ ስለሆነ ነው ይመስለኝ። አይናችሁን አልገለጣችሁም እንጂ ተአምረኛ እድገትን ያሳያ ነው ያለው በኢቲቪ ቃለ ምልልሱ ላይ። ምናልባት እሱ ሪፈር እያደረክ ከሆነ አዎ በሁሉም ቲሙ ምን ነበረ የሁሉም ውይይቶች በጣም እያደግን ነው፣ እንዴት ነው የማታዩት? አይናችሁን ግለጡ እያለ ነው። ኢማጂን አንተ ባለቤትህን አረ የማገኘው ብር የሽንኩርት የጨው የበርበሬ የስኳር እየቻለ አይደለም፣ ልጆቼ በራብ ሊያልቁ ነው፣ 2,000 ብር አልበቃችም ጨምርልኝ ስትል እንዴት ነው የማታየው? እያደግን እኮ ነው፣ በጣም እኮ ሀብታም እየሆንን ነው። እሺ የትኛውን ሀብታም እንዴ? አታይም እንደዛ ጋር የተከልኩት አበባ አታይም እንደ ውጪ የሰቀልኩት መብራት? ቤት ውስጥ እኮ መብራት የለም። ቤቱ መብራት ሚስትህ መብራት መክፈል አቅቷት መብራት ጠፍቶ አንተ ግን ጎዳናው ላይ ጓደኞቹ እንዲያዩልህ ማለት ነው ጎዳናው ላይ መብራት ተክለሃል እና ውድን ባለቤትህን በጥፊ እየመታሃት ስትነጫነጭ በጥፊ እየመታሃት እንዴ አይንሽን ግለጪ እንጂ እውር ነሽ እንዴ? እሷ እኮ አይኗን ገልጣ ጉሊት ሄዳ ስትገዛ እየበቃት አይደለም። አንተ ግን እያልካት ያለው አይንሽን ግለጪ ነው። I think Abiy ran out of his tricks. Look, በመሰለህ የፖለቲካዊ ጥያቄ ቢሆን ለምሳሌ የናሽናሊዝም ጉዳይ የአይዲዮሎጂካል ጉዳይ ምናምን ቢሆን በግርግር በወከባ በምናምን በማጉረጥረጥ ወይም ደግሞ በቃ ካድሬዎችን በማነሳት ልትቀይር በፖፑሊዝም ምናምን ልትቀይር ትችላለህ። የጦርነት ጉዳይ ቢሆን ደግሞ ወይ ብዙ ሰው እያስገባህበት ወይ ሌላ መሳሪያ እያመጣ ልታሸንፍ ትችላለህ። this is economy, there's no shortcut in economic issue. ናሽናል ኢኮኖሚ ላይ በዳቦ ጉዳይ ላይ there's no shortcut። ስማ ያሱ ሰብስቧቸው የሚዘልፋቸው ሰዎች ቤት ኪራይ ያለባቸው ልጆች ያላቸው ቤት ውስጥ አድጋቸዋል አይናቸውን ክፈቱ ሲለው ሆዳቸው እየጮኸ ነው። that's why the economy is now his biggest undoing 50% ማለት ነው 50% እሱ ነው። 30% ደግሞ እሱ አሁን አንድ ላይ ያደረገ ያለው
የንድር እኮ ነው። አንድ ለምሳሌ አንተ አሁንም የሃውስ ሆልድ ምክንያቱም የሀገር መሰረት ሃውስ ሆልድ ቤተሰብ ስለሆነ የቤተሰብ ጉዳይ እናንሳ። ባለቤትህ አነሰኝ ተቸገርኩ ስትል ውዷ ባለቤቴ ትክክል ነው፣ አንሶሻል፣ አልበቃሽም፣ ትንሽ ታገሽኝ፣ ገንዘብ ከዚህ ላመጣ ነው ብለህ ማባበል ለማሳመን መሞከር የጨዋ እኮ ነው። ግን አይንህን እያጉረጠረጥክባት ምን ማለትሽ ነው? ይበቃሻል፣ በቅፎ ተተርፍሯል። ነጋዴዎቹ ሰብስበው የተናገረውን አይተህ እንደሆነ እያንዳንዱ ሰው በእጥፍ ሀብታም ሆኗል እዚህ ሀገር ባለፈው 7 ዓመት። ቀሚሷን ያልቀየረችን ልጆቿ ወተት አጥተው የሚያለቅሱትን ደረቅ ዳቦ ወዳቸውን ያደረቀው ህፃን ጋር የምትጨነቅን ባለቤትህን እያጉረጠረጥክ ኢንቲሚዴት ለማድረግ ስትሞክር ትዳርህን እያፈረስክ ነው። ሶ this is basic ሶፊስቲኬትድ የሆነ ነገር አይደለም። ምናልባት ከኢትዮጵያ እሺ ጨርስ አንድ እዚህ ጋር መጠየቅ ያለበት እንደ ፊሎሶፊካልም ስለሆነ ነው። አሁን አንተ ለኢኮኖሚ 50% ሰጥተዋል። በእንትን ደረጃ የሚነቀፍ አይደለም ባለው ሪያሊቲው መሬት ላይ ባለው ቢያንስ በዛ ልክ መረዳት አቅም ያለው ወይም ኦብዘርቭ ለሚያደርግ ለማንኛውም ሰው። በሌላ መልኩ ግን አሁን ከእንትን አንፃር እናየው ከፖለቲካ ስትራቴጂ አንፃር የራበው ህዝብ መሪውን ይበላል የሚለውን እንትን አነጋገር ለኢትዮጵያ ህዝብ ይሰራል ወይ? ለኢትዮጵያ ፖለቲካ ካልቸር በልቶ ሲያውቃል ወይ? ጥፍሩን ነው የሚበላው እንጂ ኢትዮጵያ ህዝብ ይታገሳል እንጂ የራበው ሲርበው መሪውን በልቶ ያውቃል ወይ ነው። ምክንያቱም የዲቤትም ስለሆነ 50% ደረጃ ስትሰጠው የምርስ ኢትዮጵያ ህዝብ ረሃቡ ሲያስቸግረው ወይም ደግሞ ባለቤቴ በጣም ሲብስባት ከነ ልጆቿ መታ ትበላኛለች ወይ ከቤት ታባረረኛለች ወይ ነው የጥያቄ መመለስ ስላለበት ነው። እሱ እኮ ነው አንዱ የናብይም የሌሎችም ሰዎች ስህተት የቱ እንደሆነ ታውቃለህ? ኢትዮጵያ ውስጥ በኢኮኖሚ ጉዳይ ህዝብ መሪውን በልቷል፣ ቅርጥፍ አድርጎ በልቷል። ንጉሱን የበላው እኮ የኢኮኖሚ ጉዳይ ነው። የመሬት ላራሹ ጉዳይ አይደለም እንደ ንጉሱን ያወረደው ሌላ እኮ አይደለም። ዋናው እሱ ነው። ለዛ እኮ ነው ያልኩህ ከ1974 ወይም ደግሞ ኢትዮጵያ ከ66 ወዲህ ለመጀመሪያ ጊዜ ኢኮኖሚ አጀንዳው ነው ወጥቷል። ወደ አካዳሚክ እንዳላደረገውና አሰመግሎ የጻፉትን ብታየው ፔዛንት ሪቮሉሽን የተለያየ የህዝብ ክፍሎች የሚያምጹበት ትሬሾልዶች አሉ። ፔዛንቱ የሚያምጽበት፣ ሚድል ክላሱ የሚያምጽበት። ለምሳሌ ሚድል ክላስ ከመሬት ትንሽ ከፍ ያለ ስለሆነ ወላይ መሄድ ነው የሚፈልገው። ኮስቱ ሃይ ከሆነ ላይ ሊንቀሳቀስ ይችላል። ግን ካለው እያሳጣው ከሄድክ ባይ ዘ ዌይ ሰው ሪቮልት የሚያደርገው በሁለት ምክንያት ነው። ወይ የበለጠ አገኛለሁ ብሎ ተስፋ ሲኖረውና በዛ ሲነሳሳ፣ አለበለዚያ ደግሞ ያለውን ሲያጣና ከዚህ የባሰ ምንም አይመጣም ብሎ ሲቆርጥ ነው። የሚድል ክላስ ሪቮሉሽን ምንነውልና ወይም ደግሞ ኢኮኖሚ እድገትም እኮ ሪቮሉሽን ያመጣል ታውቃለህ። ኢኮኖሚ ሪቮሉሽን የኢኮኖሚ እድገት በጣም ኢኮኖሚ በፍጥነት ሲያድግ አዲስ ፍላጎቶችን እየፈጠረ ያመጣና ወደ ሪቮሉሽን ያመራል፣ ወደ አመጽ፣ ወደ ህዝባዊ ቁጣ ያመጣል። ሁለተኛው ደግሞ ሰው ያለውን አጥቶ ቤዚክ ነሰሲቲን በአማርኛ ምንድነው? ቤዚክ ነሰሲቲን መሰረታዊ ፍላጎቶች እንደ እህል እንደ ውሃ ያሉትን አፎርድ ማድረግ ሲያቅተው ከዛ የበለጠ የሚመጣ ስለሌለ ይሄዳል። ምንድነው ሰው እየጠበቀ ያለው እምልህ አሁን እየመጡ ያሉ ጥያቄዎችን አሁን በየቦታው የሚመጡ መልእክቶችን የምለጥፈው ለምን ነው ታውቃለህ? ሰው እንዲረዳው ነው። አይ ዶንት ቲንክ እኛ የደሃ ሀገር ነን፣ ምንም እኮ የሚያከራክር ነገር አይደለም። የከተማውና ሲቪል ሰርቫንት የሆነው ማህበረሰብ የዘንድሮን ያህል የአሁኑን ያህል ቤዚክ ነሰሲቲን ያጣበት ስጋ የመብለያ አቅም ላይኖረው ይችላል። ሽሮ ግን ያጣበት ጊዜ አልነበረም።
ቪላ ውስጥ መኖር ላይችል ይችላል። ደሳሳ ጎጆ ውስጥ ግን ኪራይ ከፍሎ መኖር ያቃተበት ጊዜ የለም። ከአፍሪካ በኑሮ ውድነት እኔ አይደለም ያልኩት አይተሃል አይደል ሪፖርቱ በኑሮ ውድነት ከአፍሪካ አንደኛ ነን። ከዛው ጋር ተያይዞ በዛው ሳምንት የወጣ ምን አለ በግጭት መንስኤ መሆን ደግሞ እንዲሁ ከአፍሪካ አንደኛ ነን። ሶ ዲስ አር ኮኔክትድ ናው። ለምን ነው ዳቦ 50% ይሆናል ያልኩ? እኔ በጀቱ ነው በጀቱ አሁንም ደሃውን ለመደጎም ወይም ደግሞ የኑሮ ውድነትን ለመደጎም ያስቀመጠው ገንዘብ የለም። መዳበሪያ ከእጥፍ በላይ ጨምሯል። መዳበሪያ ከእጥፍ በላይ ጨመረ ማለት እንዲሁም የአረም ማጥፊያ ከእጥፍ በላይ ይጨምራል፣ ምርጥ ዘር ከእጥፍ በላይ ይጨምራል። የግብርና ግብዓቶች ከእጥፍ በላይ ጨመሩ ማለት ውጤቱ ሁለት ነገር ነው የሚሆነው። ወይ ገበሬው ከአምናው በእጥፍ ቀንሶ ያርሳል፣ ወይ አቅም ካለውና ከገዛ ደግሞ እህልን በእጥፍ መሸጥ አለበት እንዲያዋጣው ለሚቀጥለው ዓመት። ስለዚህ ዘንድሮ ያለው የእህል ዋጋ ምንም በነገራችን ላይ ኢንፍሌሽን ኮንትሮል አደረግን የሚሉት ማኒፑሌት አድርገውት ነው። የብር ሰርኩሌሽን ማኒፑሌት አድርገውት ነው እንጂ የፍላጎትና አቅርቦትን አጣጥመው አይደለም። ስለዚህ በሚቀጥለው ዓመት የምግብ ዋጋ ከእጥፍ በላይ ይጨምራል። this for sure። ያ ማለት የዳቦ ጥያቄ በእጥፍ ይጨምራል። የዳቦ እጥረት በእጥፍ ይጀምራል ማለት ነው። ሶ it's inevitable። ጥሩ ዳቦ ስንል የኢኮኖሚ ጉዳይ ማለታችን ነው። እግረ መንገዳችንም ሊትራሊ ዳቦ እያለን አይደለም። እስቲ የተወሰኑ ክሊፖችን ላሳይና አስተያየትን እፈልጋለሁ። አሁን የሰሞኑን ሪአክት የተደረጉ ናቸውና በዚሁ ረገድ ያንተን አስተያየት ስለምፈልግ ነው ያለው ላይ አድሪግ ስለ ሐኪሞቹ ጥያቄ ተጠለፈ ምናምን የሚለው ፕሮፓጋንዲስቶቹ ፋርሲ ብሎቹ ሲናገሩት የነበረ ነው። ሎክ ይሄ ጥያቄ ትላንትና ተነስቶ እኛ ያራገብነው ቢሆን ኖሮ እድል ባይሰጠው ኖሮ እንዲመልስ እድል ባይሰጠው ኖሮ it makes sense። ላለፉት 78 ዓመታት ከዛ በፊትም ጀምሮ አትሊስት እሱ ከመጣ ጀምሮ የጤና ባለሙያዎች ሲያቀርቡት የነበረ ጥያቄ ነው። ያኔ ማን ገባበት? ለምን መመለስ አቃተው? ያኔ እኛ መግባት እኮ ጠቅሟል። እኛ መግባት አይደለም አርበት ብቶት ሰብስቦ እንዲያወያያቸው ያደረገው ባለፈው እንዳልኩ አንደኛ ስራችን ነው። ሁለተኛ እንኳንም ገባንበት ወደፊትም የህዝባችን ማንኛውም ክፍል ያለበትን ችግር ሮሮ እናራግባለን፣ ድምጽ እንሆንላቸዋለን፣ እንመክራቸዋለን፣ እናታግላቸዋለን። የተሄደበት ስልት የእናንተ አይደለም። ምን ማለት ነው? ኢትዮጵያ ብቻ ነው እንደ የጤና ባለሙያዎች ኢትዮጵያ ስኮ ደሞዝ ጨመርልን እኮ አይደለም። ቤዚክ ኑሮ አቃተን እኮ ነው ያሉት። በማንኛውም ሀገር የጤና ባለሙያዎች የተለያዩ ባለሙያዎች መብታቸውን ለማስከበር በተለያዩ መንገድ መታገል ስራ ማቆምን ጀምሮ ያለ ነው። የኛ ጤና ባለሙያዎች በዚህ ላይ ለምን ተሳተፉ የሚለው ለማጣጣል የሚያደርገው ነገር ነው። ሁለተኛ እነኚህ ልጆች አያውቃቸውም፣ እነኚህ ቆቆች አያውቃቸውም። the geeks are they're very smart። እኔ ለሌላው ሁሉ ሙያ ክብር እንዳለኝ በተለይ በሜዲሲን በኢንጂነሪንግ ያሉ ልጆች የእናንተ ሎየሮች ክርክር ነው የምታበዙት፣ ፕራክቲካል ሰዎች ናቸው እና ስትራቴጂያቸውን አውጥቶ የሄዱበት በዚህ በአጭር ጊዜ እኛን ራሱ መጠቀም ችለው መሄዳቸው ሊደነቁ ይገባል። እነሱ በለኮሱት እሳት እኮ ነው ይሄን ሁሉ ማህበረሰብ ያነሳሳው። የተለያዩ የማህበረሰብ አካላቶችን ሲያወያዩ ኃይለማርያም ደሳለኝ መለስ በሞተ ማግስት አንድ ያደረገው ንግግር ነበር ሲያስታውሰኝ ነበረው። የተለያዩ የተገበራጁ ጎዳና ተዳዳሪዎች እስከዛ ድረስ እስኪል ድረስ ይሄን ሁሉ ማህበረሰብ እኮ ረስቶት ነበር። አብይ መንግስት ረስቶት ነበር። the fact that የጤና ባለሙያዎች ጥያቄያቸው የሁሉንም ቤት በሚነካ መልኩ
የሁሉንም ማህበረሰብ በሚኮረኩርና ከጎናቸው በሚያሰልፍ መልኩ ማቅረባቸው ይሄ ነው መንግስት አስደንብሮት ከቀበሌ እስከ ቤተ መንግስት ድረስ ከእያንዳንዱ ሴክተር ፈላልገው ሰውን ለማናገር የተገደዱት Abiy and his goons are forced to react based on the strategy of health professionals. እነዚህን ሰዎች ለመናቅና ለማጣጣል ስለማያውቃቸው ነው። he was never around them እነሱ ጋር አልነበረም። እነዚህ ብሪሊያንት የሆኑ ሰዎች ናቸው። and I was we were saying ይሄን እኮ ያርበደብዱታል። that's what they did ብትሄዱ ምንም አይቆጨንም ምንም የሚጎልብን ነገርም የለም ብሏል እኮ እኛ ያው በሌላ መልኩ በጣም ስማርት ናቸው በጣም ክሬሞች ናቸው ተብለው የሚገለጹትን በሌላ መልኩ ግን የናንተ ፋይዳ ኢትዮጵያ ያለ እናንተም ኖራለች ወደፊትም ተቀጥላለች የሚልም አስተያየት ሰጥቷል። ያን ያህል ቦታ አልሰጣቸውም በመድረኩ ላይ። ውሸቱን ነው ባክ ቦታ ሰጥቷቸው አይደለም እንደ ሁሉ ነገር አቋርጦ ለሁለት ወር ስለነሱ ብቻ ስለ ሀገር ብቻ ለመጀመሪያ ጊዜ እኮ ስለ ህዝብ ጥቅም ስለ ህዝብ ጉዳይ እንዲያወራ አስገደዱት። ይሄ ሞራላቸውን ለመንካት እንዲህ አይነት እንትላለው በቃ ሞራልን ለመንካት ለማድረግ የሚያደርገው ነገር ነው እንጂ አዎ እነዚህ ጤና ባለሙያዎች ከሀገር መሄድ እሱ ላይ ጎዳው ይችላል። ምክንያቱም እሱ ለጉንፋንም አቡዳቢ ነው የሚታከመው። የሀገራችን ህዝብ ግን ባለፉት 40 ዓመት የሆነ ዳታ ለጥፌ ነበር። ባለፉት 40 ዓመታት በህፃናት ሞት በወላጆች ሞት በተለያየ ረገድ ኢትዮጵያ ውስጥ የመጣውን ኢምፕሩቭመንት ማን ያመጣው? የጤና ባለሙያዎችና የጤና ሴክተሩ እየተሻሻለ መምጣቱ፣ የጤና ባለሙያዎች ቁጥር መጨመሩ፣ ዘመናዊ ህክምና መስፋፋቱ፣ ዘመናዊ መድኃኒት መድረሱ ነው። እኮ ማዕበር አለበት እኮ እሱና አብረ ተገቡ ያሉ ሰዎች። ወባ እኮ ከሀገራችን ኦልሞስት ጠፍቶ ነበር አይደለም እንዴ? ዛሬ እኮ ወባ ከዳር ዳር እኮ ሀገር እየፈጀ ነው። እነዚህ ያሉትን ሐኪሞች አባሯቸው ህዝቡን ለማስፈጀት አስበው ነው። ኦፍ ኮርስ አንዳንዴ እኮ ነው ልትፈርድበት አይገባም። ከማይም ደፋር እኮ ምንም አጣብቅም። ቶታል የሆነ የሚያሳፍር ብዙ ጊዜ እኮ ማፈሪያ ነው ምን እኮ ለዚህ ነው እና you could have answered in different ways. የአንድ ሀገር የአንድ ህዝብ የአንድ ቤተሰብ የአንድ ግለሰብ ዋናው ነገር ምንድነው? ጤና እኮ ነው። ይሄ ለማን እንደሆነ መገመት ይችላል። ግን አይ ቲንክ እሱን ለማሻሩን ተው ግን ሲሪየስሊ እንውሰደው ያለውን ነገር ምክንያቱም እኛም ስንነጋገረው የነበረው ጉዳይ ነው። የሀገሪቷ መከላከያ ኃይል ኦቨርስትሬችድ ሆኗል። የሀገር መከላከያ መቋቋሚያ አዋጁን የኛን ሀገርም የሌሎች ሀገርም በደንብ አንበበነዋል፣ በደንብ እንረዳዋለን። የምናቀርበው ምክር ሐሳብ ትዕዛዝ አይደለም። ትዕዛዝ ኮከብ የደረደረ ጀነራል ኮሎኔል ብቻ የሚሰጠው ነው። ምክር ሐሳብ ግን ማቅረብ የማንኛውም ምሁር የማንኛውም ፖለቲከኛ ኃላፊነት ነው፣ ግዴታው ነው። የአንድ ሀገር መከላከያ ዋና ስራው የሀገርን ዳር ድንበር የሀገርን ብሔራዊ ጥቅም ማስጠበቅ ነው። ከዛ ውጪ ከሎካል ሴኩሪቲ ከፖሊስ ከሚሊሻ አቅም በላይ የሆነ የጸጥታ ችግር በአገር ውስጥ ሲፈጸም በአጭር ጊዜ በቁጥጥር ስር ለማዋል ሎካሊ ዲፕሎይ ይደረጋል። ይሄን ስንል አገር ውስጥ ካምፓኒ ኑሮ አይደለም እያልን ያለው እኛ በስምሪት ደረጃ በኦፕሬሽን ደረጃ ለረጅም ጊዜ በሰፊ ሀገሪቷ ቆዳ ላይ የመከላከያ ኃይል መሰማራት መከላከያን ይጎዳዋል። አንደኛ የመከላከያ ስልጠናና ሚሽኑ ብቻ ስልጠናና ኔቸሩ ለዛ የሚያመች አይደለም። ለዛ እኮ ነው እንዴ ፖሊስንም ሚሊሻንም የተለያየ ኃይልን እኮ ከመከላከያ ለይተን በተለያየ ዩኒፎርም በተለያየ አደረጃጀት የሚደረገው እኮ የተለያየ ስራ ስላላቸው ነው። እንደዛማ ባይሆን ኖሮ ሁሉንም የመከላከያ ዩኒፎርም በአንድ መከላከያ ስራ አስቀምጠን ሁሉም የጸጥታ ስራ እስከ ቀበሌ ደረጃ
መከላከያ እንዲሰራው ማድረግ ትችላለህ፣ በህግ ትችላለህ። ያ ስለማይሆን ስፔሻላይዝድ ኃይል ናቸው። ፖሊስ የሚሰራው የራሱ ስፔሻሊቲ ያለው የፖሊስ ስልጠና እና የመከላከያ ስልጠና ይለያያል። ሶ እያልን ያለ ነው። በነገራችን እኛ ብቻ አይደለም፣ ጀነራሎቹ ከዚህ በፊት ሲናገሩ ሰምተሃል አይደል እንዴ? አይ ቲንክ ማርሻሉም ራሱ ደጋግሞ ተናግሮታል። መከላከያ ፖሊስ አይደለም፣ ሚሊሻ አይደለም፣ በየቀበሌው መዞር የለበትም እያሉ ያሉት እኮ እነሱ ናቸው። እነዚህ ራይት እነሱ ሲናገሩ ትክክል፣ እኛ ስናገረው ስህተት የሚሆንበት ምንም ምክንያት የለም። በነገራችን ላይ መከላከያ ኃይል ለሀገራችን በጣም አስፈላጊ ስለሆነ ሁሌም በጥንቃቄ ነው የምናገረው። የሀገራችን የመከላከያ ኃይል አመራሮችም ሲናገሩ እየተጠነቀቁ መሄድ አለባቸው። ሀገራችን ብቻ ሳይሆን መከላከያ ኃይሉም ፍራጃይል ሆኗል። በሀገሪቷ ላይ በብዙ ቦታ የመከላከያን ስራ ቅድም እንዳልኩ በአንድ ወረዳ፣ በአንድ ዞን፣ በአንድ ክልል ከአቅም በላይ የሆነ ኃይል ሲመጣ ችግር ሲፈጠር መከላከያ ሄዶ መቆጣጠር ያለ ነገር ነው። ያንን ትሬት ኒውትራላይዝ ካደረገ በኋላ ግን አስረክቦ መውጣት አለበት። መከላከያ አስረክቦ መውጣት ያቃተው ምንድነው? የፖለቲካ አመራር የለም። ከታች ያለው ተቋም ፈርሷል። ይሄን የሚገነባው ደግሞ መከላከያ አይደለም፣ የፖለቲካ ኃይሉን መገንባት ያለበት። ሶ አሁንም ቢሆን መከላከያ ከአቅም በላይ ባልሆኑ ቦታዎች ላይ እየተሰማራ የቀን ተቀን ስራዎችን መስራቱ መከላከያውን እያዳከመው ነው። ያ ብቻ አይደለም፣ የመከላከያ አመራሮችን በተለያየ ሁኔታ የስነ ምግባር ችግር ውስጥም እየከተታቸው ነው፣ ወታደሮቹንም ጀነራሎቹንም። ይህ ስርዓቱን መከላከያ ኃይሉን እያዳከመ ነው። ይቺ ሀገር በጋራ ያላት ዋና ተቋም በአሁኑ ጊዜ የቀረው መከላከያ ኃይል ነው። ይሄም መከላከያ ኃይል እየተሸራረፈ እየተከፋፈለ ሎክ ለምን እንደባበቃለን? ኢትዮጵያ ውስጥ እየተደረገ ያሉ ጦርነቶች ኤትኒክሊ ቻርጅድ ናቸው። የብሔር ጸባይ ያላቸው፣ ብሔረተኝነት ያላቸው ናቸው። ይሄ መከላከያ ደግሞ ህብረ ብሔራዊ ነው። እዚህ በተሳተፈ ቁጥር የውስጥ አንድነቱ እየላላ ይሄዳል። ስለዚህ ይሄ ዝም በሉ የሚለው ነገር አይሰራም። ለምንድን ነው አማጽያኑን ማሸነፍ ያቃቱበት ላይ ቦታ ላይ ማሸነፍ ያልቻሉት? ችግሩ የጸጥታ ችግር ሳይሆን ፕራይመሪሊ የፖለቲካ ችግር ስለሆነ ነው። ይሄንን እኮ በደም የመከላከያ አመራር እኮ በደም ይረዳዋል። ኦኬ እኛም ማዳመጥ አይፈልግ፣ እኛ ጠላት ነን እንበል። ማርሻሉ የራሱን ጀነራሎች ማዳመጥ መቻል አለበት። የራሱን ጀነራል አንድ መቶ አለቃ ምንም ማያውቅ ከሚለው ይልቅ የራሱን ጀነራሎች የሚሉትን ማዳመጥ አለበት። በእያንዳንዱ የመከላከያ ስብሰባ ላይ ይሄ ሐሳብ እየተነሳ ነው ያለው። እኛም ማዳመጥ ካልፈለገ he need to listen to his own staff። በጣም ጥሩ። የዚህኛውን ጉዳይ እዚሁ እናቆየውና እስቲ ሰሞኑን ደግሞ ከአዳዲስ ክስተቶች ያው እያንዳንዱ ነገሮች የተያያዙ ናቸው። ቅድምም እንዳልኩት ስለ አብይ አዳዲስ እውነቶች ከግራም ከቀኝም እየወጡ ነው ያሉትና አንድ ላይ ነው የምጠይቅ ሰብሰብ አድርጌ። አንደኛው አቶ ታዬ ደንዳ ያንን ቃለ ምልልስ ካደረገ በኋላ አሁን እስር ቤት ነው ያለው። ከዛ በኋላ እና አቶ ገዱም በሌላ መልኩ ሰሞኑን አንዳንድ አዳዲስ ጉዳዮች ስለ አብይ ነው ዞሮ ዞሮ የሚያወሩ ስለ አብይ ነው። ስለ አብይ አመራር፣ ስለ ምስጢሩ የሚወጣው ስለ አብይ ስለነገራቸው፣ ለህዝብ ስላለው እይታ፣ ስለ ሀገር አስተዳደር፣ ስለ ፍልስፍናው፣ ስለ አወሳሰን፣ ስለ ውሳኔ አሰጣጥና ወዘተረፈ ነው እየሰጡ ያሉትና በዋናነት አብይ ላይ ያነጣጠረ ነው። እነኚህን እውነቶች አንተ እንዴት ነው የምታያቸው የሚለውን ነው አንድ ላይ ሲገጣጠም እንዴት ነው የምታያቸው? አንደኛ ሚስጥሩ አይደሉም። በነገራችን ላይ በግለሰብ ደረጃ በጣም አንዳንዶች ናቸው። አብዛኞቹ ታዬ ያላቸው ነገሮች አንዴ የተባሉ አይደሉም። ለአንድ ሰው፣ ለአንድ ወገን፣ ለአንድ ቦታ ብቻ የተባሉ አይደሉም። ገዱም የተናገራቸው አንድ ቦታ ብቻ የተባሉ አይደሉም። አብይ እንዴት አስዩም ያደርጋል መሰለህ? በግለሰባዊ ደረጃ ያደርግ ነበር። አሁን በእኔና በሌሎች ሰዎች ግን መካከል፣ በራሱ ሚኒስትሮች መካከል እንዲህ አይነት ነገር ያደርጋል። ሰዎች የሚነጋገሩ አይመስለውም። ኦፍኮርስ በእኛ ፖለቲካ ባህልም ብዙ የመነጋገር ባህል የለም እና ለምሳሌ እኔን አግኝቶኝ
እኔ እናንተ የምንቀራረብ ከሆነ እኔ አግኝቶኝ ስለአንተ የሆነ ነገር ይልና አንተ ስትመጣ ደግሞ ሌላ ነገር ይላል እና እነዚህ ስለ ብሔር፣ ስለ ሃይማኖት፣ ስለ ቡድኖች የሚናገራቸው ነገሮች ብዙ ሰዎችን ሰብስቦ የሚናገራቸው ነገሮች ናቸው። እነዚህ እኮ አሁን ሾክ የሆነው ታዬ ስለተናገረው ነገር ብዙ ሾክ የሆነው ሰፊው ህዝብ ነው እንጂ ኦርደሪ ሰው ነው እንጂ በተለይ በብልጽግናዎች ውስጥ these are open secrets። ትናንት አንዳንዶችን የራሱን ማቃቸውን ነካክቼ ነበር። ለምንድን ነው ምን ለማትረፍ ነው ታዲያ በሰፊው ህዝብ መካከል ላይ የሚናገረው? የምስጥሩ ለአንድ እንዳልከው አንድ ነገር ነው፣ ግን ሰብስበ ብዙ ሰዎችን ሰብስበ ካድሬዎችን ሰብስቦ የሚናገርበት ምን ለማትረፍ ነው? ለምሳሌ ሎጂክ እኮ ብዬ ነው አይደለ? it is logical totally ምን ለማትረፍ there is logic in madness ነው there is method even in madness አይደለም የሚባለው። you see በአገራችን ውስጥ በህዝባችን መካከል ፍራክቸሮች አሉ አይደለም እንዴ? ክፍፍሎች አሉ። እነኚህ ክፍፍሎች ነው ሽብልቅ እየከተተ የሚያሰፋው እሱ። ምሳሌ ኦሮሞዎችን ከሰበሰበ ስለ ኦሮሞ ጥሩ ጥሩ ነው ይናገራል። ይሄን ላደርግላችሁ ነው፣ ይሄን ላደርግላችሁ ነው ይላል። ስለ አማሮች ደግሞ ክፉ ይናገራል። አማሮቹን ሲሰበስብ ደግሞ ይሄን ነገር ለእናንተ ነው ማረገው። ትላንት ጽፌዋለሁ። ምሳሌ ስለ አሁን ለምሳሌ ዶክተር ዳኛቸው የተናገረውን አይተሃል አይደል? ሸገር ከተማን ያቋቋም ነው የኦሮሞን ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው። ኦሮሞዎቹን ሰብስቦ ግን የነገራቸው አዲስ አበባ የአማራ ዶሚናንስ ስላለባት እንዳትሰፋ እንደ ዶነት አስተወርድ ይዙ እንደ ዶነት ልንከባት ነው እና ኢሬሌቨንት ልናረጋት ነው በሂደት ነው ያለው። ኢሬሌቨንት ልናረጋት ነው። ይሄ ነው ሲክሬት እኮ ህዝብ እኮ ሰብስቦ የሚናገሩት ነገር ነው። ዳት ወርክ yes it works እኮ ለምን ህዝቡ ከማዶ ወዲ ማዶ ቁጭ ብሎ ይተማማል ይናደዳል እንጂ የዲሞክራሲ ምህዳሩም ስለሌለ የፖለቲካል ዲስኮርስ የዲቤት ሆሪዞንታል ዲቤት የለም። አየህ በኢህአዴግ ጊዜም ቢሆን አንድ ያደረጉት ምንድነው ፌደራሊዝም ፈጠሩ። ግን እያንዳንዱ ፌደራል ዩኒት እያንዳንዱ ብሔር ከማከሉ ጋር ነው እንጂ ግንኙነት ያለው የጎንዮሽ ሆሪዞንታል ኢንተራክሽን ኮኦፐሬሽን ኮምፒቲሽን የለም። ካለም ደግሞ ሴንትራሊ ማኔጅድ ነው የሚሆነው። አንድ ነገር ከዚህ በፊት እኮ ነገር ያለው ለምሳሌ የኦሮሞና አማራ ሊቀን ድርድር ንግግር ነበር 2000 ሌንጮ እና የአማራ ማማክርት ማህበር ምናምን ሲያካሂዱ የነበረው ትዝ ይላል። ያንን ያስቆመው አብይ ነው። ከዛ በኋላ ከእስር ቤት ከወጣ በኋላ እንደገና ጀመር ነው የነሱ ሰዎች አሉ። አክቹአሊ በሚኒስትሪ ኦፍ ፒስ ስር አቶ ብናልፍ አሁን ዲሲ ያለው ያውቀዋል። ሌሎች ድርጅቶችም አሉ። መጀመሪያ አይፊ ተባለ። ቀጥታ ለሱ ተነግሮት ነው ፍቃድ ከሱ ተወስዶ እንዲማይ ተመጣጣ አይቻልም ብሎ ስላሰበ ይሄ እንግዲህ ፋኖ ትጥቅ ሳያነሳ ነው ባይዘው ገና ሪቶሪኩን ትያለ ሲመጣ እነ ክርስቲያን እነ ምናምን ተሳትፏል ወይ ሊታሰቡ ፕላን የተያዘ ነበሩ። አንድ እና ሁለት ስብሰባ ተካሂዶ